እንግዲህ ባለፈው የሐሰት ትምህርት እና የሐሰት ትምህርት የሳቱ መስመር የሳቱ ትምህርቶች ብለን የተመለከትናቸው አራት ትምህርቶች አሉ። አንደኛው የብልጽግና ወንጌል ስንል ወንጌል አያበለጽግም ወይ ወንጌል መልካም ነገር አያመጣም ወይ የሚል ጥያቄ እንዳይነሳባችሁ ወንጌል መልካም ነገር ያመጣል ብቻ ሳይሆን ወንጌል የሚያመጣውን አይነት መልካም ነገር ማንኛውም ሌላ መሳሪያ አያመጣም። ግን የወንጌል ዋነኛው ማዕከላዊ መልእክቱ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። እዚህ ያለ ጉባኤ በሙሉ አንድም ሰው ድምጹን ሳይውጥ ጮክ ብሎ ወንጌል ስለ ኢየሱስ ክርስቶስ ነው እንድትሉ ፈልጋለሁ። አልሰማውም። እስኪ ወንጌል ስለ ኢየሱስ ክርስቶስ ነው በሉ። በእጁ ላይ ወይ በላፕቶፕ ላይ በኮምፒውተር ላይ ስልክ እጁ ላይ አለ። ያንን መጽሐፍ ቅዱስ ከፍቶ የማያነብ ትውልድ መብዛት መጽሐፍ ቅዱስ ዕውቀት ችግር ያለበት ጥራዝ ነጠቅ የሆኑ ጥቅሶችን ብቻ እየወሰዱ በነዛ ጥቅሶች ላይ ተመርኩዞ የሚሰጠውን ሮንግ የሆነ ትንታኔዎችን የሚከተሉ ሰዎች መብዛታቸው፣ ኢኮኖሚያዊ ችግር ሰዎች ካሉበት የኢኮኖሚ ጫና ለመውጣት ወይም ደግሞ ቶሎ ለመበልጸግ ካላቸው ፍላጎት የተነሳ ብልጽግናን ወይም ደግሞ ቶሎ ሀብት የሚያመጣውን አይነት መንገድ የሚሰብኩ ሰዎችን በጣም ልባቸውን ትኩረታቸውን ሁለመናቸውን ሰጥቶ ማዳመጥ ብቻ ሳይሆን መከተል የሚሉትን ሁሉ ያለምንም ማሸራረፍ ማድረግ እነዚህ ነገሮች የሐሰት ትምህርት ወይም የስተት ትምህርት በጣም እንዲባዛ ምክንያት ሆነዋል። እንግዲህ በሀገራችን እንኳን ብዙ የምናወራቸው ነገሮች አሉ። ባለፈው ጥቂቱን ስናነሳ መሃል ላይ ለምን የሚል አይነት ነገር ተነስቷል። ደግሜ ያነሳለው የኢትዮጵያ ውስጥ ቁማርተኞችም አሉ። ብዙ ቁማርተኞች ገንዘብ አባዛልሃለሁ፣ አካውንት ላይ ያለውን ጨምርልሃለሁ፣ የተአምራት ኤቲኤም አባዛልሃለሁ በሚል ብዙ ሰው በቅዠት ውስጥ ገብቶ በዛ ቅዠት ደግሞ እየጦዙ ወደ ሐሰት ትምህርት እየተወሰዱ እንደሚባክኑ ተመልክተናል። አንድም ቀን ጸልዮ ብር አባዝቶ አያውቁም። አንድ ሳንቲም ሁለት አድርጎ አያውቁም። ውሸት ነው። ውሸታሞች ናቸው በሏ። ተገብላለ ሰው ውሸታምና ሌቦች ናቸው በላቸው። ሲበናት እንዲደብረው እንዳታደርገው። ግን የደበረው ሰው ካለ ተው አንተ። ያልደበረው ሰው ካለ ውሸታምና ሌቦች እንጂ አንድም ቀን አባዝቶ አያውቁም በሉ እስኪ። ሌቦች ናቸው። እዚህ ዲላ ውስጥ የዛሬ 6 ዓመት አካባቢ ትልቅ ሰው ነው ይሄንን ክስተት እንደውም የያዘው። እቺ የብር ሳንቲሟ አለች አይደል? ጠፋች አሉኝ አሁን ሲሰማ። እና ያ ሳንቲም ወስቶ ትልቅ ሳህን አመጡለት፣ ዘይት ውስጥ ጨመረ። ዘይቱ ላይ ሳንቲሙ ላይ ዘይት አፍስሶ ለውሶ አቤት ከዛ እዛ ቸርች ላይ የተሳተፉ ሰዎችን አንዷን ብር ሳንቲም 200 እና 2000 ለምን ይሄን በገዛችሁት ሁለተኛ ሳምንት ላይ ሲኖትራክ በራችሁ ላይ ቆማል ብሎ የቆመው ሲኖትራክ ጎረቤት ላለው ግንባታ አሸዋ ላረግፍ ነው እንጂ እሱ አልነበረም። አሜን ናችሁ ወይ? ሲኖትራክ የማንም በር ላይ ቆማል። የኔ በር ላይ ስንት ቆማል? የኔ ሆኖ ግን አሁን አንተ ነው ያልሰጠኝ። ችግር አለ ማለት ነው። ስጠኝ አንድ ሲኖትራክ ታሜ እና ሲኖትራክ በር ላይ ቆማል ተብሎ በአንድ ብሩን 200 ዝቅተኛ 2000 ደግሞ ከዛ በላይ ያለው ካለ እንዲሰጥ አድርጎ መታ አደረገና ወንድሜ ጠፋ። ብዙ ብር ሽጠው በብር ሽጠው አንተ ሲኖትራክ ሜጀር ዋን ብቻ ሳይሆን ብዙ አይነት ማይረጎች አሉ። ከሚታወቅ ውጪ የተዘረጠጠ አንድ አፍሪካ ላይ ያየሁት አንድ አፍሪካዊ ማይረግ ያየሁትን ልንገራችሁ። እናንተም ካነበባችሁ አላቅም። ጆን አኖሲኬ የሚባል ሰው ነው። the boldest son of Christ apostle ይላል።
እስኪ ባሉቺና ማይረጋው እንዴት ብላችሁ ነው የምትጠሩት ሰውየው? the boldest son of God apostle ብለህ ነው የምትጠራ ወይስ ዘቢዘ ምናምን ብለህ ነው የምትጠራ? በጣም የተዘረጠጠ ማይረግ ግርማዊ ቀዳማዊ ምን ነበር እሱ ማይረግ እኔ አልችልም መጥራት የሚችሉ አሉ። ግርማዊ ቀዳማዊ ምንድነው የሚባለው? ዘምናምን አመነ ነገድ ምናምን ሞአንበሳ ብሎ ነው አይደል ኃይለ ሥላሴ የሚባለው? ረጅም ማይረግ የገዛ ራሳቸውን ማይረግ የሚሰጡ ዘወትር ውሸተኞች ናቸው ይላል። የስተት አስተማሪዎች ዘወትር ውሸተኞች ናቸው። አልፎ አልፎ እንኳን አይደለም፣ ዘወትር ውሸተኞች ናቸው። ውሸትና በውሸት ማሳመን የዘወትር ድርጊታቸው ነው። ውሸትና በውሸት ማሳመን፣ ውሸትና የውሸት ንግግር ላይ መደገፍ የዘወትር ድርጊታቸው ነው። የውሸት ፈውስ ስተላለፍ ታያላችሁ። የውሸት ምስክርነት በሰፊት ትመለከታላችሁ። የውሸት ትዕይትና፣ የውሸት እንባ፣ የውሸት ቃል ኪዳን የኢትዮጵያ ኢሳት ቲቪ የሰራውን ዶክመንተሪ ውሸት ነው ብሎ ብዙ ሰው ያላል። ውሸት አይደለም፣ ውሸት አልነበረም። አላያችሁም እንዴ? አይታችኋል። ስንቱ ቃል ተገብቶ ገደል የገቡ አሉ። ቃል ተገብቶለት እያለቀሱ መንገድ ላይ ብኩን ሆነው ይቀሩአል። የስህተት አስተምሮ በሽታ ራሱ ቀላል አይደለም ወገኖች። ለምሳሌ ያስተምሮ በሽታ ቀላል ነገር አይደለም። በዚህ እንኳን የስህተት አስተምሮ ብዬ ቁጭ አድርጌ እንትን ባልልም እኛ ወንጌል ስንመሰክር እዛ ዝም ብለን ምንድነው ያየነው ነገር በ80 ጌታን ተቀብያለሁ ይሄ አስተምሮ ነው በል እንደዛ የተባለ እኔ በ40 ቀኔ ነው ጌታን ማቆ ገና ሆድ ውስጥ እያለው ነው ማቆ። ይሄ አስተምሮ ነው። አንድ አእምሮ ውስጥ የታተመ ነገር ነው። ይሄን ለመፋቅ በጣም ጊዜ ይወስዳል። እሺ ካልሆነ ፕሬየር ፕሬዲተርስ የሚል ዩቲዩብ ላይ ግቡና ይሁን ያይቻለሁ። ቢቢሲ ሰርቶታል፣ አልጀዚራ ብዙ እንትን አይቶታል። እንዴት አድርጎ ህዝቡን ዲሲቭ እንደሚያደርጉ፣ እንዴት አድርጎ እንደሚያታልሉ፣ እንዴት አድርጎ ሰዎችን እንደሚያጭበረብሩ፣ የውሸት ፈውስ እንደተፈወሱ እንዲመሰክሩ እንዴት እንደሚያደርጉ ቪክቶር ኬንያሪ የሚባል ሰው ነው። ማሙሻ አጠር አድርጎ ዶክተር ማሙሻ ተናግሯል። እናንተ ደግሞ በሰፊ እንድታዩት ፈልጌ ነው። አሁን ዓለም አቀፍ መጃጃል ነው የስተት ትምህርት። የኢትዮጵያና የዲላ አካባቢ ችግር ብቻ አይደለም፣ የዓለም አቀፍ መጃጃል ኢንተርናሽናል ፉልነስ። ይሄ ማይም መሆን ማለት እግዚአብሔር ማይም ከመሆን እያወቁ ማይም ከመሆን የኢትዮጵያን ቤተክርስቲያን ይታደጋት። አሜን አሜን። እግዚአብሔር ቀጣይ ያለውን ትውልድ እያወቁ ከመበስበስ ያድናት። ኧረ እባካችሁ አሜን በሉ። እኔ እንደሆነ ይህን ትምህርት አልተው ምን ላድርግ? በውሸት ይኸውላችሁ በሐሰተኛ ነቢያት ወይም በእምነት ብቻ ትፈወሳለህ በሚሉ ግለሰቦች የተሳሳተ ትምህርት ምክንያት የሚከሰቱ ሞቶች እጅግ አሳዛኝና በዓለም አቀፍ ደረጃ በትኩረት አሁን ላይ የሚጠኑ ጉዳዮች ሆነዋል። ኢንተርናሽናል ስቴዲ ፎከስ በዓለም አቀፍ ደረጃ ይሄ ጥናት አሁን እየተከናወነ ይገኛል። በብዙ ሚዲያዎች ላይ ትገረማላችሁ እንዴት አድርጎ ሰዎች በሐሰት ትምህርት ወይም ደግሞ በስህተት ልምምድ በከልት ሰዎችን እንዴት እንደጨረሱ ትመለከታላችሁ። ምንም እንኳን በየቀኑ የሚከሰቱ ሁሉንም ክስተቶች በአንድ ዝርዝር ውስጥ ማግኘት ቢከብድም በተለያዩ ጥናት ተቋማትና ሰብአዊ መብት ተሟጋቾች የተመዘገቡ ታዋቂ ክስተቶችን መመልከት እንችላለን። ለዚህ ሞት ዋና ምክንያት መድኃኒት አቁሙ፣ ጸሎት ብቻ ይበቃል፣ ሌላ ምንም አይነት ድርጊት አታድርጉ፣ ጾሙ በሚል ድርጊቶች የሚከናወኑ የተሳሳተ መጽሐፍ ቅዱሳዊ ያልሆነ አካሄድ በመሄድ ሰዎች ያጋጠማቸው ችግሮች ናቸው። እዚህ ጋር ያለውን ጥናት ተመልከቱ። ሀገራት አሉ፣ የተከሰተው ሁኔታ አለ፣ ጥናቱ ውጤቶች አሉ። ደቡብ አፍሪካ ላይ የደቡብ አፍሪካ ጤና ጥበቃ ሚኒስቴር ባጠናው ጥናት የተለያዩ ነቢያት ተከታዮች ዲቶል እና ዱም የሚባል የጸረ ተባዮችን ወይም ደግሞ ዲስኢንፌክታንት
እንትን ማስጃ ነው። ሰዎችን አጠጥቷል። አንዳንዶች ሞተዋል። አንዳንዶች የውስጥ የአካል ውስጥ ጉዳት ገጥሟቸዋል። አሜሪካ ላይ ደግሞ children's health is legal duty ሚል ድርጅት ያጠናው ጥናት በመቶዎቹ የሚቆጠሩ ህፃናት በቀላል መታከም በሚችሉ በሽታዎች እንደሞቱ ስኳርና ካንሰር ኢንፌክሽን ውስጥ መግባታቸውን ፌዝ ሂሊንግ በሚል ተሳሳተ አካሄድ በሚሄዱ ሰዎች እንዴት እንደተጎዱ ያጠኑት ጥናት ነው። ናይጄሪያ ላይ የተደረገ ጥናት አለ። ድናቸዋል ካሏቸው በኋላ መድኃኒት ሰዎች ካቆሙ በኋላ እንዴት እንደሞቱ እንዴት እንዳለቁ በዩኒቨርሲቲ ደረጃ የተደረጉ ጥናቶች ያሳያል። በጣም ደግሞ አስከፊው የሚባለው ሻካሆላ ፎረስት ኢቨንት የሚባል ነው። ይሄ ሻካሆላ ፎረስት ኢቨንት የሚባለው በኬንያ በ2023 የዛሬ 2 ዓመት አካባቢ ይህ በቅርብ ጊዜ በዓለም ላይ ከተከሰቱ እጅግ ዘግናኝ ክስተቶች ውስጥ አንዱ ነው። ሰው ይሄን አዳራሽ የሚሞላ ወይም ደግሞ 400 እና ከዛ በላይ ያሉ ሰዎች ከነብዩ ጋር ወደ ፎረስት ሄዱ። ኢየሱስን ለማግኘት በጾም ራሳችሁ መግደል አለባችኋል። ፖል ማኬንዚ ይባላል። ይህ ሰው ወደ ጫካ ይዟቸው ከሄደ በኋላ ረጅም ቀን ጾሙ። አንዳንዶቹም በደንብ ገብታችሁ ይሄንን ፖል ማኬንዚ ይሄን ስም ያዙና ያንዳንዱ በ8-9 ሚዲያ ተሰራጭቷል። አጥኑት፣ እዩት ዩቲዩብ ላይ በኬቲኤን ወይም ኬንያ ናሽናል ቲቪ ላይ እንኳን የተላለፈውን ተመልከቱ። ምን አድርጓሉ? አንዳንዶቹ ልጄም ኢየሱስን ማግኘት አለባት ብሎ ህፃናትን በስባኮ አንቆ ገሏል። አንዳንዱ ደግሞ በድንጋይ በመደብደብ ገሏል። ሁላችን ኢየሱስን ልናገኝ ነው ተብሎ እግዚአብሔር እንደዚህ አይነት እርግማንን ከምድራችን ላይ ይገልበጥ። እርግማን በዚህ ድርጊት 400 በላይ አስከሬኖች በአንድ ቦታ በባህር ዳርቻ በሚገኝ ሻካውላ በተባለ ቦታ ላይ የተከሰተው አደገኛ ክስተት ነው። የስተት አስተምሮ መጨረሻው ምን እንደሚመስል በጣም በሚያሳዝን ሁኔታ የሚያሳይ ነው። ታንቆ የሞቱ አሉ፣ ተርቦ የሞቱ አሉ። በጣም ክርስቲያናን ሰዎች እስኪጠየፉ ድረስ ያደረገው ፈርስት ሴንቸሪ ጎስፐል ቸርች እንባል ናይጄሪያና አሜሪካ ላይ ያለ ከተለመደው ወንጌል አማኝ አካሄድ ወጣ ያለ አካሄድ ክትባትና ሆስፒታል የሚጠላ ክትባት እንዳይወስዱ ህፃናት የሚያደርግ ሆስፒታል ሰዎች እንዳይሄዱ የሚያደርግ። ይሄ ደግሞ ቆየት ያለ ክስተት ነው። 1991 ወደ 9 ህፃናት ለህልፈት ተዳርጓል። ቅርብ ጊዜ ቢቢሲ የተከታተላችሁ ከነበረ ሲናጎግ ቸርች ኦፍ ኦል ኔሽን ቲቪ ጆሹዋ በሚመራት ናይጄሪያ ቤተክርስቲያን ከፍተኛ የሆነ ውዝግብ ተጠንቷል። ተመልከቱ። እኔና አሁን እናንተ ይሄ ፓስተር ጭራሽ አበዛ ትላላችሁ። በተለይ እዚህ ጋር ሲነካ ተመልከቱ። ግቡና ቢቢሲ ብላችሁ ስላሽ አድርጋችሁ ስኳን ስቴዲ ብላችሁ እዩት። እንዴት የሚዘገንን ነገር እየተፈጸመ እንደነበረ ያለው የሐሰት የስህተት ልምምዶች እግዚአብሔር ይገልብጣው። I was shocked። እንዴ ማለት እነሱ ተራ ኖርማል አድርጎ ነው የሚያወሩ። እንዴ ምን ያልክ ነው ይሄን ያል እንደዚህ አይነት ነገር አዴ ባባ ማኖፍ ጉድ ኤጀንት አለ ሸቀል አርጎ ሚዲያውን አርጎ ቪኤቱ ምኑን ጄቱን ያሟል። ካንተ ጋር ልኖር ካንተ ጋር የሚል መዝሙር ነበር እና ከኢየሱስ ጋር መኖር ይሻለናል ወገኖቼ። እና ብዙ አይነት ችግሮች በዓለም ላይ ተከስተዋል። ብዙ አይነት ችግሮች ተከስተዋል። በፍርድ ቤት ደረጃ ታዋቂ የህግ ውሳኔ የተሰጣቸው ኬዞች አሉ። እነዚህ ይሄንን ተመልከቱ።
ሴትና ሎሬት አቦት የሚባል አሜሪካ ላይ የሚገኙ ባይዘው እየተወሰነ ነው እየተከሰሰ ነው። የቀድሙ ሰው በነፍስ ግድያ ወንጀል ፍርድ ቤት ሁሉ ቀርቦ ቃል ሲሰጥ ምናምን ትመለከቱታላችሁ። እዩ እንደዚህ አይነት ስቃይ ያደረሱ ሰዎች እየተከሰሱ ይገኛሉ። ፖል ማኬንዚ እስካሁን በሽብርተኝነትና በግድያ ወንጀል እየተከሰሰ ይገኛል። ኸርበርት እና ካትሪን ሳቤላ የተባለች በፔንሲልቬኒያ ደግሞ የ10 ዓመት እስራት ተፈርዶባቸዋል። ለምን? ልጆቻቸውን በሳምባ ምች ሲሞቱ ሕክምና የሚባል ነገር አናስነካም በማለት በግፍ ቁጭ ብሎ በማየታቸው ይሄ የተሳሳተ ትምህርት ውሳኔ ነው። መጽሐፍ ቅዱስ እነዚህ ሰዎችን በሁለተኛነት ምን አለ? መጀመሪያ ምን አለ? ውሸታሞች ናቸው አለ። ሁለተኛ ክፉዎችና አውሬዎች ናቸው። ክፉዎችና አውሬዎች ናቸው። የሚፈልጉትን ነገር ለማግኘት ምንም አይነት ጭካኔ የሚፈጽሙ ናቸው። ስውር እስር ቤት፣ የተለያዩ ነገሮች አልሰማችሁም? እናንተ አልሰማችሁም? እንትኑ ቢቢሲውን እኮ ሲታዩት ስውር እስር ቤቱን ያሳያል። እዛን ተመልከቱ። ምን እኮ እዚህ ሀገር ላይ ይሄም አለ እንድንል እንኳን ስትመለከቱ አይመስልም። አሁን አንተ እዚህ የኖርክ ነው፣ አጠገቤ ግን ምን እየተሰራ እንዳለ እግዚአብሔር እርዳን። እና ሶስተኛ ሆዳሞች ወይም በላተኞች ናቸው ይላል። በቃኝን የማያውቁ ከመጠን በላይ በሆነ ስግብግብነት የተለከፉ ናቸው። በእግዚአብሔር ስም የሚሰበስቡ እንጂ ለእግዚአብሔር ምንም የማይሰበስቡ፣ ለእግዚአብሔር ምንም የማያደርጉ፣ ከኪሳቸው ምንም የማይደሙ፣ በጎነት እንኳን ቢያደርጉ ከዛ በጎነት በስተጀርባ ካልኩሌሽን ሰርቶ የሚንቀሳቀሱ የሐሰተኞች ትምህርት እጅግ በጣም አስቸጋሪ ነው ወገኖቼ። ስራ ፈቶች ናቸው። ስራ ፈቶች ናቸው። ዋና ስራቸው ሰዎችን ማታለል ብቻ ነው። እጆቻቸው ምንም ነገር የማይነካ በምላሶቻቸው እያወጁ ሙሉ ነገር ግን ምንም አይነት ልፋት ውስጥ የማይገቡ የማይጣጣሩ ምንም አይነት ህይወታቸውን በተሳሳተ መንገድ ላይ አስሮ ዘመናቸውን በሙሉ በስራ ፈትነት የሚያሳልፉ መጽሐፍ ቅዱስ እንኳን በእጃቸው የማይዙ ናቸው። አንዳንዶቹ ሰው ነው የሚይዝላቸው። ሰው ከጀርባ ይዞ ይከተላል። እሱ መጽሐፍ ቅዱስን ለመያዝ ይጸየፋል። ባዶ እጁን ነው የሚሮጠው ሱፉን እያስተካከለ። መጽሐፍ ቅዱስን ለመያዝ የሚጸየፉ የሚፈሩ መጽሐፍ ቅዱስን የማይዙ ስራ ፈትነታቸው ጥግ አደገኛ ነው። የሌሎችን ላብና ደም የሚጠጡ ቫምፓየሮች ናቸው። በጣም ስራ ከመጥላታቸው የተነሳ ምንም አይነት ነገር በእጆቻቸው የማይነቁ የአየር ላይ ቁማርተኞች ናቸው። እነዚህ ሰዎች በቁማር የከበሩ ናቸው። እግዚአብሔር ከእነዚህ ሰዎች ይጠብቀን። እግዚአብሔርን የማያውቁ ናቸው። ነገር ግን በቃላቸው ስለ እግዚአብሔር ብዙ ይናገራሉ፣ ይሰብካሉ፣ ስለ እግዚአብሔር ብዙ ያወራሉ። በተግባር ግን እግዚአብሔርን ጨርሶ አያውቁ። እግዚአብሔርን ስለማያውቁ ስለ እግዚአብሔር ሊያውቁ ይችላሉ፣ ስለ እግዚአብሔር ሊያወሩ ይችላሉ። በእግዚአብሔር ላይ ብዙ ግፍ፣ ህዝቡ ላይ ብዙ ሁከት፣ ብዙ ችግር ያሳድራሉ። የስተት ትምህርት እንግዲህ 400 ሰው በአንድ ቦታ ወስዶ ካስቀበረ፣ ሰው የገዛ ልጁን አንቆ እንዲገድል ካገፋፋ፣ ዲቶል እያየ እንዲጠጣ ካደረገ፣ በኢየሱስ ስም ስል አንተ ጩህ ተብሎ ስልጠና ካሰጠ ከዚህ በላይ በምን ይሰልጥን? የስተት ትምህርት እግዚአብሔር ይጠብቅ ይበሉ። አጠገብ ያለው ሰው እግዚአብሔር ይጠብቅ። እና ልንጠነቀቅ ያስፈልጋል። የስተት ትምህርት አሁን እኔ በዚህ 2 ክፍለ ጊዜ ሰተን አውርተን ምን ጨርሰው ጉዳይ አይደለም። ማኒፌስቴሽኑ በብዙ መንገድ ነው። በብዙ መንገድ ራሱን ያጋልጣል። በብዙ መንገድ ግን በዚህ 2 ክፍለ ጊዜ የሚያልቅ ነው። አመፀኞች የማይታዘዙ ናቸው። ማንንም የማይሰሙ በፍጹም አይሰሙም። የውሸት ጌታ ናቸው። በውሸት የተካኑ እግዚአብሔር ከእንዲህ አይነት አካሄድ ሰዎችን ሁሉ ይሰውር። ክርስቲያኖችን እግዚአብሔር ከዚህ ይሰውር። አሜን አሜን። ጨርሽ ያለው ትምህርቴን እንትን አትበሉ፣ አትረባበሹ። ስለ ስተት ትምህርት መማር
አስፈላጊ ነው። መማር አለብን። ለምን ሰዎች ብዙ ውጥንቅጥ ውስጥ ገብተው ነው ያሉት እንዳለም አቀፍ። አሁን እንመለስ፣ ሁላችንም እንመለስ። ተረጋግተን የእውነትን መንገድ እግዚአብሔርን ቃል የሚያስተምሩ ሰዎችን እንስማቸው። እኛም ደግሞ የእግዚአብሔርን ቃል ለመማር እንትጋ። ያኔ መባረክ ይሆንልናል። እግዚአብሔር ይባረክ። ሃሌሉያ። ሁለተኛ ጢሞቴዎስን ከፍታለን። ምዕራፍ 2 በጣም የሚታወቁት ታዋቂ የሆነ ቦታ ነው። ምዕራፍ 2 ቁጥር 1 እና ምዕራፍ 3 ቁጥር 10 ጮክ ብለን አብረን እናነባለን። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራ ተቀበል። ምዕራፍ 3 ቁጥር 10 አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል። በአንጾኪያ በኢቆንያ በልስጥራ የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ፐርሲኩሽን ግልጽም ስውርም ስደት ይድረሰባችሁ እንጂ ኢየሱስን እየመሰላችሁ መኖር ይሁንላችሁ። ኢየሱስን እየተከተላችሁ መኖር ይሁንላችሁ።